ለምሳሌ በዚህ አሁን ባለንበት የወጣትነት እድሜ ልንሞክረው ማንፈልገው ስራ የለም። አይታችሁ ከሆነ ይሄ ያዋጣል ስንባል እንገባበታለን፣ ጎን ለጎን ለማስኬድ እንሞክራለን፣ የሆኑ ሚንሶች እንፈልጋለን ተጨማሪ ስራ ለመስራት። ምን ልላችሁ ፈልጌ ነው፣ እናንተ መሆን የምትፈልጉትን ማንነት ኦሬዲ የሆነው ሰው አለ። ኦሬዲ እናንተ መሆን የምትፈልጉበት ቦታ ላይ ኦሬዲ እዛ ቦታ ላይ እየኖረ ያለ ሰው አለ። በቃ መንዳት የምንፈልገውን መኪና እየነዳ ያለ ሰው አለ። መስራትኛ የምንፈልገውን ቢዝነስ ኦሬዲ ሰርቶ እየኖረ ያለ ሰው አለ። ከኛ የሚጠበቀው ምንድነው የምትፈልገው? ባይዘው ምንድነው የምትፈልገው የሚለውን ስታውቅ እንዴቱ አያሳስብም። አንድ ሰው በጣም ጎል ካለው በጣም የሚፈልገው አጥብቆ የሚፈልገው ነገር ካለው እሱን ለመግለጥ ምንም ነገር አያቅተው። ናፖሊዮን ሂል ቲንክ ኤንድ ግሮው ሪች በሚለው መጽሐፉ የመጀመሪያው የስኬት ህግ የሚለው ዲዛይር ነው። አጥብቆ መፈለግ፣ አጥብቀ የምትፈልገው ማወቅ ብቻ በቂ ነው። በእኛ እድሜ በነገራችን ሁለት ወጣቶች ናቸውና የሚገርማችሁ ሶስት ናቸው እንጂ ቀጥታ እንዲራመዱ ተፈለገ። አንድ ሜዳ ላይ ወሰዷቸውና እስኪ ሶስቱን አራርቀው አቆሟቸውና እስኪ ጎበዝ የሆነ ሰው ቀጥ ብሎ ይህንን መንገድ ይራመዱ ተባሉ። ባይገርማችሁ ከላይ ከካሜራ እንደዚህ የታየ መጨረሻ ላይ ከሄዱ በኋላ ሲታይ ሪቪው ሲታይ ዚግዛግ ሰርተው ነው የጨረሱት ሁለቱ። አንዱ ልጅ ብቻ ግን ያንን መንገድ ቀጥ ብሎ እንግዲህ ምንም ምልክት ምናምን የሌለው መንገድ ነው ቀጥ ብሎ ጨርሶታል። እንዴት አድርጎ ጨረሰው ብለው ሲጠይቁት ምን አለ መሰላችሁ? ዛፉን እያየሁት ነበር፣ እኔ የማውቀው ዛፉ ጋር መድረሴን ነው። ዛፉ ላይ ፎከስ አድርጌ ስጓዝ ቀጥ ብዬ ደረስኩኝ አለ። ጎል ያለው ሰው ዚግዛግ አይሰራም። ለምሳሌ በዚህ አሁን ባለንበት የወጣትነት እድሜ ልንሞክረው ማንፈልገው ስራ የለም። አይታችሁ ከሆነ ይሄ ያዋጣል ስንባል እንገባበታለን፣ ጎን ለጎን ለማስኬድ እንሞክራለን፣ የሆኑ ሚንሶች እንፈልጋለን ተጨማሪ ስራ ለመስራት ፓሽናችንን ትተን ማለት ነው። በፓሽን ግን ምን ጫፍ እንደምትደርስ ማየት አለብን። ምኑ ጋር ነው የምትደርሰው? አንተ በጣም አጥብቀህ የምትፈልገው ነገር ኢንጆይ እያደረግህ ደስ ብሎ የምትሰራው ነገር እንዴት ነው ገንዘብ ሊያመጣልህ የሚችል? ወይ አንተ በሄድክበት መንገድ የደረሱ ሰዎችን ማየት። እንደው ቀላል ምሳሌ ልስጣችሁ። አሁን እዚህ ውስጥ ያለ አንድ ሰው እንደው ራት ፒዛ ጋብዘኝ ምናምን ብል መቼም እስካፌራ አትገቡ ማለት ለኔ ፒዛ ለመስራት፣ ምክንያቱም 6 ወር ይፈጅባችኋል ወይ 3 ወር ይፈጅባችኋል። የምታደርጉት ግን ምንድነው? ጀስት ዩቲዩብ ላይ ትገቡና አንድ ኢጣሊያን ሬስቶራንት ፒዛ የሚሰራበትን ሬሲፒ ወይ ይሄ መንገዶችን ፕሮሰሱን ታዩና ትሰሩታላችሁ። ጀስት ሪፕሊኬት ታደርጉታላችሁ። ራሱ ፒዛ ከጣሊያን ሬስቶራንት እኩል ፒዛ ልታበስሉ ትችላላችሁ በአንድ ምሽት። ፕሮሰሱን አይታችሁ ምን ያህል ቴምፕሬቸር ኦቨን ውስጥ እንደሚገባ ምን ያህል ቅመማ ቅመሞች እንደሚያስፈልጉ ምናምን አይታችሁ። ምን ልላችሁ ፈልጌ ነው፣ እናንተ መሆን የምትፈልጉትን ማንነት ኦሬዲ የሆነው ሰው አለ። ኦሬዲ እናንተ መሆን የምትፈልጉበት ቦታ ላይ ኦሬዲ እዛ ቦታ ላይ እየኖረ ያለ ሰው አለ። በቃ መንዳት የምንፈልገውን መኪና እየነዳ ያለ ሰው አለ። መስራትኛ የምንፈልገውን ቢዝነስ ኦሬዲ ሰርቶ እየኖረ ያለ ሰው አለ። ከኛ የሚጠበቀው ምንድነው የምትፈልገው? ባይዘው ምንድነው የምትፈልገው የሚለውን ስታውቅ እንዴቱ አያሳስብም። ወይ እንዴት አድርጌ ነው ግን ይሄናችን ማደር? እሱ ፈጣሪ ገልጧል። የሆነ በዘመን የሚመጣ ብስለት ራሱ ይገልጧል። አንተ ብቻ የምትፈልገው ነው። አንድ የመጨረሻ ምሳሌ ልስጣችሁና አላደክማችሁ መጨረሻ ግን ፈዛችሁ ምን ደስ አይልም እንደማወራ ሞራል ምንድን ነው? ኋላ ያንጣጡ ድሮኔ ኋላ ሳቅ የሚረብሸው ኋላ ያለው ያጨበጨበው ነው። እሺ ደክሟችኋል እንበልና መስሪያ ቤት ውስጥ ነውና አንድ ሁለት ሪሰርቸሮች ናቸው ጥናቱን ያጠኑትና የሚገርማችሁ እዛ መስሪያ ቤት ውስጥ ያሉትን ሰራተኞች ኢንተርቪው ያደረጓቸው። ምንድነው የምትፈልጉት? በዚህ 6 ወር ውስጥ ምን እንዲፈጠር ነው የምትፈልጉት አሏቸው። ከዛ የሚገርማችሁ ሁሉ በሰዓቱ እፈልጓለሁ የሚለውን ነገር ተናገረ። አንዳንዱ ለምሳሌ እኔ በጣም ያለቀይን ስራ እመኘዋለሁ፣ ቢሮ ራሱ ሲያምርኩ እንደው እዛች ኮምፒውተር ላይ ብቀመጥ ምናምን ይላል ማለት ነው። ምኞቱን ነው የሚናገር። በቃ በነፃነት ተናገሩ፣ ለማንም አይነገርባችሁ እንደ ሚስጥር ነው ተብሎ ተጽፏል ማለት ነው። ከዛ አንደኛው እንደዛ አለ። ሁለተኛው ደግሞ ያው የተለያዩ ሰራተኞች ናቸው። ሁለተኛው እኔ በጣም የምፈልገው እዚህ መስሪያ ቤት እንደው ብድር ተመቻችቶልኝ ከሰሞኑ ሰርጋለችን እንደው ባገባ ምናምን ነገር አለ። ሌላኛው እንደው ብድር መቻችልኝ እንደው ሰርግ ብደግስ ያው ያንዳልኳል። ሌላኛው መኪና ብገዛ እንደው ብድር ተመቻችቶልኝ መስሪያ ቤት። አንዳንዱ እኔ በቃ የምመኘው ፊት ለፊት ያለችዋን ጸሐፊ ከሷ ጋር እንደው አንድ ቀን ብተኛ ብዬ ነው የምመኘው። የተለያየ ምኞታቸው ነው። በነፃነት ተናገሩ ሚስጥር ነው ተብለው የተያዘላቸው። ከዛ ተመዘገበ። የእያንዳንዳቸው ፍላጎት ተመዘገበና ከ6 ወር በኋላ
ሪሰርቸሮቹ እዛ መስሪያ ቤት መጡ። ታምኑኛላችሁ? አብዛኞቹ ጥያቄያቸው በሙሉ ተመልሷል። ያ ያለቃውን ስራ ሲመኝ የነበረው በደረጃ እድገት ያለቃውን ቦታ አገኘ። ያ በብድር መኪና መግዛት የፈለገው ገዛ። ሰርግ ያለው አገባ። ያ ደግሞ ጸሐፊውንም ያለው ያው ተሳካለት ልላችሁ። አጠኝ ዶፍ ተደይ ምንድነው ፖይንቱ? አንድ ሰው በጣም ጎል ካለው በጣም የሚፈልገው አጥብቆ የሚፈልገው ነገር ካለው እሱን ለመግለጥ ምንም ነገር አያቅተው። ናፖሊዮን ሂል ቲንክ ኤንድ ግሮው ሪች በሚለው መጽሐፉ የመጀመሪያው የስኬት ህግ የሚለው ዲዛይር ነው። አጥብቆ መፈልግ። አጥብቀ የምትፈልገውን ማወቅ ብቻ በቂ ነው። በእኛ እድሜ በነገራችን እሱን እየተሳሳትክ እያረምክ መድረስ ትችላለህ። እና ደግሞ ኢትዮጵያን ያለነው እንዳልኳችሁ መጀመሪያ ላይ ማገዶ አንፈች። በጣም አድርጌ አመሰግናለሁ።